ይሄ ሁሉ የሚቀራው ኪታብ ኮተት ነው። ወደ አላህ ሚሊሜትር አያቃርብም። ወደ ጀሃነም በደንብ ነው የሚያቃርበው። ለምን እንደማልቀበላቸው ልንገራችሁ። ቡኻሪ ላይ የተዘገበ ሐዲስ ሶሒህ ብለው የሚያመጡት መን በደለ ዲነሁ ፈቅቱሉሁ ይላል። እምነቱን የቀየረ ሰው ግደሉት ብለዋል ነብዩ። እንዴት አድርገ ልቀበለው? ወይ ስድስቱ የቁርአን አንቀጽ እንጣለውና የቡኻሪ ንግግር እንስማ ጂሃድ ማለት ምንድነው? ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። መለሳችሁ ጥያቄ ያለኝ እኔ ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱኛ እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አድርገነው ሊሆን ይችላል። ሰላም ነው ይመስገን ነው። ታምናለህ አይደል? አንተ አካላት አሉት ብላለህ። እናምናለን፣ ግን ከኛ ጋር እና ከሰው ጋር እናመሳሰል ፍጡር እናመሳሰለው። እኔ አመሳሰል መቼ ያልኩህ? ይመሳሰላል አልኩህ። ካልተመሳሰለ ለምን ጠየቀኝ? ይመሳሰላል ለምን ጠይቃለህ? እሺ ያ የማይመሳሰለው ያላህ አካላት ስንት ናቸው? ያላህ አካላት ማይመሳሰሉ ስንት ናቸው? ብዛታቸው። አይ ስንት የሚሆኑ መጀመሪያ ስለተመሳሰለብን እጠይቃለሁ መሰለኝ። አይደለም ጭንቅላት የሚባል ነገር ከሰው ጋር አይደለም። አላህ በቃ ለጭንቅላት በእግር ብቻ ይኖራል። ይቻላል አይደለም? ከተመሳሰለብኝ ቆይ አላህ ስንት አካላቶች አሉት? እሱ ብቻ መልስልኝ። ቀላሉ እኔ እየጠየኩ ያለሁት ከሰው ጋር ተመሳስሎብክ ነው። እኔ አይመሳሰልብኝም አልኩ። ጭንቅላት ስላልተገኘለት ገና አልተመሳሰለልብኝም። ጭንቅላት ሲገኝለት ሜቢ ከተመሳሰለ እናያለን። ለጌታ ጭንቅላት ያስፈልገዋል ብለህ ታምናለህ? ለአምላክ ጭንቅላት ያስፈልገዋል? እግርና ባት እጅ ካስፈለገው ያለ ጭንቅላት እንዴት ልታደርገው ነው? ግማሽ አካል ስትኸው አይደለም። ለአምላክ አካል ያስፈልገዋል ብለህ ታምናለህ? አንድ ነገር ለማድረግ እኔማ አምላክ የአካላት ፈጣሪ እንጂ በአካላት እነኚህ በክፍልፋይ የሚገለጽ አይደለም ብዬ አምናለሁ። አንተ ግን አለው ብለሃል። እኔም እንዳንተው ነው። አለው ብለሃል። እጅ የለውም አንተ የለውም ብለህ ነው የምታምነው? በቀሚታ ኩን ፈያኩን እምነታችሁን ዲፌንድ አድርጉ። መልሶ ወደ ኋላ ያፈገፍጋል ማለት ነው። በጨዋነት እንጨርስ ከኔ ጋር። ኦኬ እጅ አለው የለውም እኮ እኔ አለው ከሰው ጋር ከፍጡር ጋር አላመሳሰለውም ብዬ አላመሳሰልኩም እኮ አለው። እሺ ከፍጡር ጋር አይመሳሰልም። እግርስ አለው ከፍጡር ጋር አይመሳሰልም። እሺ እግርና እጁ አንድ ፖይንት ላይ የተያዙ ናቸው? አይመረምሩም። እሱ አይመረምሩም። ተያያዝ አልተያያዝ እኛ ፈጣሪ መመርመር አንችልም። እሱ ነው የፈጠረ። እሺ አንድ ነው ስትል እነኚህን ቁጥሮቹን እንዳለ እጁ ነገሩን ደምረህ ድምሮቹን ነው አንድ ነው ያልከው? ለሱ ለአንድነቱ አካል አያስፈልገውም። አለው እኮ ኦልሬዲ ያልከኝ እኮ አጸደቅክ እኮ። እግርና እጅ አለው ብለህ አጽድቀሃል እኮ። ወዴት ነው የምትሄደው? ወዴት ነው የምትሸሸው? ለአንድነቱ አካል አያስፈልገውም አልኩ። እኔ አሁን ፈጣሪ አንድ ነው ሲል ግዴታ እጅና ጭንቅላት መኖር አለበት ነው? መልካም። ስለዚህ አንድ ነው ስትል አካላቱን አይደለም ማለት ነው? አካል ለአንድነቱ አካል አያስፈልገውም። ፈጣሪ አይመረመርም እኮ። አንድ ነው ስትል ታዲያ አካላቱን እየቆጠርክ አይደለም? በአካል ስንት ነው ተብለህ ብትጠየቅ ምንድን ነው መልስህ? አልቆጥርም። እንዴ ነው በምን አቂም ነው የሚቆጥረው? እኔ ፍጡር እኮ ነኝ። ለምን ቆጥራለሁ? አካል ምን አስቆጠረኝ? ለመቅጠር ምን አቂም አለኝ ለኔ? ጎበዝ። ስለዚህ በአካል አላህ አይቆጠርም ማለት ነው። በአካል አይቆጠርም። እኔ ማይመረመር ከሰው ጋር ማይመሳሰል አካል አለው። ግን ይሄ እንደዚህ ብዬ እኔ መተንተን አቂሙም የለኝም። ፍጡር ነኝ እኔ። እሺ ስንት እንደሆነ አይታወቅም? ይታወቃል? የሱን የፈጠራቸውን ፍጡር እኮ ማስተንተን አልቻልኩት። እንዴ ነው የሱን አካል ይሄን እንደዚህ ብሎ መተንተን የሚችል አቂሙም የለኝም። አንተ ችግር ነው፣ አይነ ችግር እኮ አይደለም። አንተ እኮ ሄደህ ተመራመርና ድረስበት ብዬ እኮ አላልኩም። ቁጥር አላልኩም። ቁጥሩ ተነገረህ ብዬ ነው። እሺ ቁጥር አለ ከአንተ በይሄን አክል ነው የሚል ማስረጃ ስጠኝ። ከኔ ቢሆን ከመጽሐፍ ሐዲስ
እኔማ እየጠየቅኩ ነው። ለምን ስላላገኘው እኮ እየጠየቅኩ ነው። ወደዚህ ፖይንት ሲጀመር ለአንተ አሁን ጥቅም አለው። እኔ ወደ አንተ እንደው ጥቅም አለው ለአንተ የሚሰብከው ወደ እምነት ለመምጣት በደንብ አለው። አዎ በደንብ አለው። ስንት አካል እንደምታመልክ ለማወቅ ይረዳኛል። እንዴት? ስለ አካል ነው እንጂ ስለ አካል የጠየቀኝ ያለው አካል ይመለካል እንደካል ያላህ አካሉ አይመለክም። እኔ አላህ ቢን ማመልከው እንጂ አካሉን አይደለም ማመልከው። አላህ የምትለው አካሉን መስሎ የነበረ አካሉን አይደለም እንደ አላህ ብለህ የምትጠራው። የአላህ አካሉ አይመረመርም። ቆይ አይመሳሰልም። አላህ ስትል ስም ነው። ስሙን ነው እንደምታመልከው አካሉን ትተህ። እኔ አሁን እፎይ ነኝ which means አካሌ ይሄ ዛቴ አለ። እኔን ሳይሆን የሚያመልከው ሰው ስሜን ነው ስሙን ነው የምታመልከው። እፎይ የሚለው ልክ አላህ የሚለው ታመልካለህ። አካሉን አታመልክም። አንተን እኮ አካባቢ ያየሁ እኮ ነው። አሁን ተነስተህ እኮ ታይዋለህ። ችግር የለውም እሱ እኔ ታይዋለህ ታየው ማለት ነው። ፖይንት ጥያቄ አይደለም። እሱንም ታይዋለህ ቂያማ ቀን። ዋናው ፖይንታችን አላህ ይታያል አይታይም፣ ታይዋለህ አታየውም አይደለም። ስለዚህ ስላላየኸው የምታመልከው ስሙን ነው። በዛት አታመልከውም፣ በአካል አታመልከውም ማለት ነው። እኔ እሱ ቁርአን ላይ የተጻፈውን አጸድቃለሁ፣ ግን ሳጸድቅ ከሰው ከፍጡር ጋር ሰላም አሳስል። አይ ግዴታ አመሳስል። እኔ አመሳስል መች ወጣኝ? እሺ ምን ሐሳብ ምንድነው? ሰላማን አስረዳኝ። ምን ላንሳው ያነሳ ያለው በትምህርቱ ላይ እኔ ምን ልጨብጥ? ምንድነው አላማክ? የኔ አላማዬ የአላህ አካል ስንት እንደሆነ ማወቅ። ዳውድ ተመለስ። አይቻልም። የሰው ልጅ ፍጡር የሱን አካል መመርመር አይችልም። ኦኬ፣ ስለዚህ በአካል አይታወቅም በሚለው እንለፈው። እኔ በአካል አይታወቅም በሚለው እንለፈው። ታንተ ጋር የሌለውን እንዴት እናንበው? ለምሳሌ ያልተጻፈውን እኔ አሁን ኢፎ የሚባል ሰው አለ። አንተን ስለማወቅ ነው ያየሁት ነው ፊት ለፊት የአንተን ማንነት አካባቢ ያየሁት ነው። ግን ስለ አምላኬ ደግሞ እሱ ነው የፈጠረኝ፣ እሱ ነው የሚያስተናብረው። በፈጠራቸው ነገሮች እንኳን አስተነትኜ ያልደረስኩበትን እሱን ደግሞ እንዲህ ነው ለማለት አልችልም። እሱ የኛ ችግር አይደለም። ቁርአን ደግሞ ግልጽ ላይ